ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አደፊም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እንመልከት። ከአስቶን ቪላ ሽንፈትና ከማንቸስተር ሲቲ ነጥብ መጣል በኋላ 6 ነጥብ ጋፕ ኖሮታል ከማንቸስተር ሲቲ ጋር። ከአስቶን ቪላ ጋር ደግሞ በ7 ነጥብ ቀጥሏልና ይህንን ጉዳይ እንመልከተው። ለአርሰናል ክሊር የሆነ አድቫንቴጅ የተፈጠረበት ሳምንት ነበረ። ቀሪ 14 ጨዋታዎች አሉ፣ ግን ደግሞ የተሟላ የሚመስለው ቡድን አርሰናል ነውና ይህንን ለማድረግ የቀረበ ይመስላል። እንመልከት ይህን ጉዳይ። ይሄኛው ሳምንት በጣም ትልቅ የዋንጫ ፍክክሩ ላይ ስዊንግ የተፈጠረበት ሳምንት ነው። ብዙ ሳምንታት ነበሩ እንደዛ የነጥብ ልዩነቱ የሰፋባቸው የጠበበባቸው ሳምንታት ነበሩ። ግን በተለይ ደግሞ አርሰናልን በተመለከተ ሰሞኑን ብዙ የሚሰጡ አስተያየቶች ነበሩ። አንድ ቡድን ረጅም ጊዜ የፕሪሚየር ሊግ ዋንጫ ሲያወስድ ሲቆይ የሚፈጠር ናሬቲቭ አለ። በተለይ ደግሞ በቅርብ ዓመታት ለዋንጫ በጣም የተቃረበ ቡድን እየመሰለ ሳይሆን ሲቀር በእነዚህ የቅርብ ዓመታት ትራውማ ምክንያት የሚኖር ምንድነው መሰል ሚሞሪሽ ላይ ይኖራል። የቅርብ ጊዜ በቅርብ የተቃረበ ቡድኑ ዋንጫ ያላሸነፈባቸው ሲዝኖች እነዚያ የወለዷቸው ውጥረቶች አሉ። በተለይ አርሰናል ለኔ በኤሚሬትስ በተለይ በፕሪሚየር ሊግ ጨዋታ ሲያደርግ በቅርብ ጊዜ በተለይ ከከባድ ውጥረት ጋር ነው ጨዋታውን የሚያደርገው። እኔ እንደውም ምን እላለሁ አርሰናል ከሜዳ ውጭ መጫወት ሳይሻለው አይቀርም። በተለይ አሁን ያለው የቴንሽን መጠን በጣም ከፍተኛ ስለነበር እና ከዚህ ጨዋታ በፊት ደግሞ ኦፍኮርስ ፕሪሚየር ሊጉን የሚመራ ቡድን 3 ተከታታይ ጨዋታዎች ላይ ማሸነፍ ከተሳነው በእነዛ ጨዋታዎች ላይ የታየው የፐርፎርማንስ ባህሪ የሚያሳስብ ከሆነ ሰዎች ውይይት ማድረጋቸው የሚገባ ነው፣ ተገቢ ነው። ትልቅ ቡድን ስትሆኚ 2 ጨዋታ 1 ጨዋታ መሸነፍ ክራይሲስ ያመጣል። ብዙ ሰዎች የሚደግፉት በዓለም ላይ ብዙ ተከታዮች ያሉት ቡድን ከሆንሽ ደግሞ የበለጠ መወያያ መሆኑ አይቀርም። የፕሪሚየር ሊግ ቡድን ስትሆኚ የበለጠ መወያያ መሆኑ አይቀርም። ምንም ተገቢ ነው እሱ። አንዳንዶቹ ኮንክሉዥኖች ናቸው እንጂ የሚያሳስቡት ይሄ ነገር ይሄ ሰው እንዴት ይሄንን አለ የሚያስብሉት በትችት መቅረቡ በአሰልጣኙ ላይ በተጫዋቾቹ ላይ በቡድኑ ስነ ልቦና ላይ አስተያየቶች መሰጣታቸው ችግር አይመስለኝም። ግን ይሄኛው ሳምንት ቁልፍ ሳምንት ነበር ለአርሰናል። ምክንያቱም ሰዎች ይጠብቁት ነበር ይሄኛውን ሳምንት። ለምን? አንደኛ ከ3 ተከታታይ ጨዋታዎች በኋላ አርሰናል ወደ ሊድስ ነው የሚሄደው። በመጥፎ ጊዜ ነው ወደ ሊድስ የሚሄደው። እኔ አርሰናል ሊድስ ላይ የፈጠራቸውን ጠባሳዎች አውቃለሁ። በቅርብ ጊዜ ከሊድስ ጋር ያለው ሬከርድ ያለፉትን 9 ጨዋታዎች አሸንፏል ሊድስን። ሂስቶሪካሊ ግን ሊድስ ለምሳሌ ቅድም ያነሳሁት የ1998-99 ውድድር ዘመን ላይ ማርቲን ኪዮን ራሱ ላይ ጎል አስቆጠረ። አርሰናል በሊድስ 35 ወይ 36ኛው ሳምንት ላይ ተሸነፈ። መጨረሻ ላይ ማንቸስተር ዩናይትድ በ1 ነጥብ በልጦ ሻምፒዮን ሆነ። የአንድ ጌም ልዩነት ነው በሁለቱ ቡድኖች መካከል የነበረው እና የአርሰናል የዋንጫ ተስፋ የጎዳው ያ የኤላንድ ሮድ ሽንፈት ነበር። 2002-2003 የውድድር ዘመንም እንደዚሁ የውድድር ዘመን ላይ እንኳን እኔ ትልቅ 2002-2003 ትልቅ ኮንሲኩዌንስ ነበረው አልልም፣ ግን ምን ተረጋገጠ? ቀድሞ ማንቸስተር ዩናይትድ ቻርልተን አትሌቲክን አሸነፈ። ሩድ ቫን ኒስተልሮይ ሃትሪክ የሰራበት ጨዋታ ነበር። ከዛ በማግስቱ አርሰናል በዩናይትድ መሪነት ተወስዶበታል። ያኔ አርሰናል የሆነ የውድድር ዘመኑ ነጥብ ላይ በ8 ነጥብ ይመራ ነበር፣ የሆነ ጊዜ በ5 ነጥብ ይመራ ነበር። ከዛ ሁለታው የውድድር ዘመን አጋማሽ ፐርፌክት የሆነ ሲዝን አሳለፈ ዩናይትድ። ሩድ ቫን ኒስተልሮይ በተለይ የሚገርም ነበር በዛ ሲዝን እና በማግስቱ ሊድስን እስካሸነፈ ድረስ ብቻ ነው የዋንጫ ፍክክሩን እስከ መጨረሻው ጊዜ ይዞት ሊቆይ ይችል ነበር። ከዛ በፊት ቦልተንን 2-0 እየመራ 2 እኩል ተለያይቶ ነበር። እሱም መጥፎ ውጤት ነበር። ግን ከሊድስ ጋር በሃይብሪ ጨዋታው ተደርጎ ሊድስ አሸነፈ። ማርክ ቪዱካ ነበር ባለቀ ሰዓት ጎሉን ያስቆጠረው። ያው ተዚህ ላይ ቬንገር ክራቫታቸውን ሁሉ አውልቀው የወረወሩበት ምናምን በጣም ኢሞሽናል ጨዋታ እንደነበር አስታውሳለሁ። ስለዚህ ከዚህ በፊት ታሪክ አለ ሊድስ የአርሰናልን የዋንጫ ህልሞች ያጨናገፈበት። ግን እሱ እንደው ለአሁኖቹ የአርሰናል ተጫዋቾች ለአሁኖቹም የሊድስ ተጫዋቾች ሬሌቫንት እንኳ ባይሆን
ለአርቴታም ለዳንኤል ፍራንክም ለተጫዋቾቹም። ሊድስ ግን አሁን ደግሞ በኦብጀክቲቭ ፋክት በጣም የሚገርም ፎርም ላይ የነበረ ቡድን ነው። ልክ ነው 16ኛ አንደኛው ቡድን እንዲያሸንፍ ትጠብቂያለሽ፣ ድራማ አይደለም። በፎርም ግን እንደዛ አይደለም። ባለፉት 11 ጨዋታዎች አንድ ጨዋታ ብቻ ነው የተሸነፈው፣ እሱም በሲቲ 2-0 ሲቲ ይመራ ነበር። ሊድስ 2 እኩል ሆነ፣ ባለቀ ሰዓት ፎደን ጎል አስቆጠ። እሱም ጨዋታ ብቻ ነው የተሸነፈው። ዩናይትድን ገጥሟል በዛ ጉዞ ውስጥ፣ ሊቨርፑልን 2 ጊዜ ገጥሟል፣ ቼልሲን ገጥሟል። ትልልቅ ቡድኖች አግኝቷል በዛ ጉዞ ውስጥ። ስለዚህ በጣም በግሩም ፎርም ላይ ያለ ቡድን። ኦኬ አንድ ሌላ ጌም በኒውካስል የተሸነፉበት ጌም፣ እሱም በ102ኛው ደቂቃ ላይ አሽሊ ባርንስ ባስቆጠረው ጎል 4-3 ያለቀ ዋይልድ ጨዋታ ነው። ጥሩ ፎርም ላይ ያለ ቡድን ነው። ኤላንድ ሮድ ደግሞ ከባድ ስቴዲየም ነው። አመቱ ሙሉ 2 ጌም ነው የተሸነፈው በሜዳው እና ሲቲ ወደ ቶተናም ሜዳ እንደሚሄድ ሲታወቅ እና ቶተናም በሜዳው ባለው መጥፎ ሪከርድ ምክንያት በጉዳቶቹ መጠን ምክንያት አስቶን ቪላ ከብሬንፎርድ ጋር በሜዳው እንደሚጫወት ሲታወቅ ምንም እንኳን ብሬንፎርድ 7ኛ ቢሆንም አሁን ግን ቪላ ጉዳቶች አሉ። ኦፍኮርስ እኔ እንኳን ቪላ ሲሪየስ ዋንጫ ተፎካካሪ ነው ብዬ አስቤ አላቅም። አሁን እንዲያውም ትልልቆቹ ቡድኖች በሙሉ ካሸነፉበት ሳምንት በኋላ ወደፊት ሳይሆን ወደ ጀርባቸው የሚያዩ ይመስለኛል። እና ማንቸስተር ዩናይትድን፣ ቼልሲ፣ ሊቨርፑልን የሚያዩ ይመስለኛል። ብዙ አይደለም የነጥብ ልዩነቱ። በተለይ ጆን መጊን እና ዩሪ ቴሌሞንስ ከ6-8 ሳምንት ከሜዳ ይርቃሉ። ዱግላስ ሉይዝን አምጥተዋል፣ ቴሚ አብርሃምን አምጥተዋል። ስለዚህ የጉዳቶቹን ተጽዕኖ ለመቀነስ እየሞከሩ ነው። ግን ቡባከር ካማራ እስከ ሲዝኑ መጨረሻ ድረስ የለም። አንድ ዲፓርትመንት መርጦ የመጣ የጉዳት ነውጥ ተፈጥሯል አስቶን ቪላ ላይ። ግን እነሱም እያሉ በጣም የሚደነቅ ሲዝን እያሳለፉ ቢሆንም ግን ለዋንጫ እየተፎካከሩ የሚዘልቁ ከሆነ ሲቲና አርሰናል ናቸው እንጂ ቪላ አልመሰለኝም። ግን ቪላ ፌብሩዋሪ ድረስ በጣም በቅርብ ርቀት ላይ እስከተገኘ ድረስ ከፉክክሩ ውጪ ማድረግ ትክክል ላይሆን ይችላል። እኔ ከቡድኑ ባህሪ እና ከዚህ በፊት ብዙ ካየናቸው ቡድኖች ባህሪ በመነሳት ነው እንደዛ ላይ ነበረው። ግን ትላንትና የቪላ ለኔ ቢያንስ የቪላ የዋንጫ ተስፋ አክትሟል። ትላንት በ10 ተጫዋች ለረጅም ደቂቃዎች በተጫወተው ብሬንፎርድ ነው በሜዳው የተሸነፈው። እኔ ነበረ የዋንጫ ተፎካካሪ ብዬ አምኜ አላቅም፣ ግን ከነበረም ትላንትና ያለቀ ይመስለኛል ለቪላ። ለሲቲ እኔ ያው ባለፈው ምንል ነበር፣ ብዙ ሰዎችም ሲሉት ሰምቻለሁ። ለእኔ ለአርሰናል በዚህ ውድድር ዘመን ትልቁ ባላጋራ አርሰናል ራሱ ነው። ከአርሰናል የተሻለ ቡድን የለም በሀገሪቱ፣ ምንም ጥያቄ የለውም። በፈለግሹ መለኪያ አንድ ቡድን አሪፍ በቃ የዋንጫ ቡድን ነው ሊባል በሚችልባቸው መለኪያዎች በሙሉ በንጽጽር አይደለም ነገሩ። ከአርሰናል የተሻለ ኮንሲስተንት ቡድን ለምሳሌ የለም። ከአርሰናል የበለጠ ጥብቅ የተከላካይ መስመር ያለው የለም። ከአርሰናል የተሻለ ስኳድ ያለው የለም። አሁን ይሄ የኔ ኦፒኒየን አይደለም፣ ብዙ ሰው የሚጋራው። አንዳንዶቹ ፋክቹዋል ናቸው። ለምሳሌ ሞስት ኮንሲስተንት ቡድን ነው ካልክ አመቱ ሙሉ 3 ጨዋታ የተሸነፈ፣ 3ቱንም ባለቀ ሰዓት በተቆጠሩ ጎሎች የተሸነፈ፣ 3ቱንም በትልልቅ ቡድኖች የተሸነፈ ከሆነ በተቀሩት ጨዋታዎች በጣም ኮንሲስተንት ነበር ማለት ነው። የበለጠ ኮንሲስተንት ስለሆነ ነው በ6 ነጥብ ማርጅን እየመራ ያለና ከዛ በላይ መሆን ነበረበት ለነገሩ። እንዲያውም የሆነ ጊዜ ኖቬምበር አካባቢ ኦክቶበር መጨረሻ ኖቬምበር ላይ ምን አይነት ግምት ነበረኝ፣ ፉክክር እንዳይኖር ማድረግ ይችላል አርሰናል። ሌሎቹ ቡድኖች ላይ የሚታይ ለዋንጫ ያለ መድረስ ምልክት ነበር። የሆነ ጊዜ በቃ ሊቨርፑል እንደወጣ አወቅን፣ የሆነ ጊዜ ቼልሲ እንደማይቀጥል አወቅን። ስለዚህ የሚቀረው ሲቲ ነው። ቪላ ፒክቸሩ ላይ አልነበረም ያን ጊዜ። ግን ሲቲም ኢንኮንሲስተንት ቡድን ነው። አርሰናል እስከ ክሪስማስ ባለው ጊዜ ድረስ ከእይታ መራቅ ይችላል። ያንን ማድረግ ይችላል። የዋንጫ ፉክክር የለም ማስባል ይችላል። ያን ያህል ትልቅ እድል አለው በዚህ ሲዝን የሚል ግምት ነበር፣ በቡድኑ ጥንካሬም በሌሎች ቡድኖች ላይ በሚታይ ወጥ ያለ መሆን ምክንያት እና ይሄኛው ሳምንት ግን ትልቅ ተርኒንግ ፖይንት ሳይሆን አይቀርም። ቅድም እንዳነሳሁት ሲቲ ላይ ያለው ኢንኮንሲስተንሲ ለምሳሌ በሁለተኛ አጋማሽ ቅድም ባነሳኋቸው ጨዋታዎች ላይ የሲቲን የሁለት አጋማሽ ቡድንነት ጠቀስን አይደል ምሳ እና 7 ነጥብ ነው የጣለው ሲቲ በሁለተኛ አጋማሽ በተቆጠሩበት ጎሎች ምክንያት። ያ የአንድ ነጥብ መሪነት ሊያስጨብጠው ይችል ነበር። በነዛ 7 ጨዋታዎች በሁለተኛ አጋማሽ ነጥቦች ባይጥል ነው። ድካም ነው፣ አዲስ ቡድን ስለሆነ ነው፣ ምን አላቅም። እና የዋንጫ ፉክክሩን በተመለከተ ትልቅ ጥፋት የተመዘገበበት ሳምንት ይመስለኛል። በተለይ የሚቀጥለው ሳምንት አርሰናል 17ኛ ነው የሰንደርላንድ የአዌይ ፎርም። ከሜዳ ውጪ ባላቸው ሬከርድ የቡድኖችን ደረጃ ሰንጠረዥ ብታስቀምጪ 17ኛው ነው ሰንደርላንድ
እና ያንን ቡድን በኤምሬትስ ይገጥማል። በኤምሬትስ መጫወት ቀላል እንዳልሆነ ለአርሰናል ተጫዋቾች እየተረዳው አሁን ያለው ኢንቫይሮንመንት አሁን ያለው ቴንሽን ቀላል አለመሆኑ ሪኮግናይዝ እያደረኩ ግን 17ኛ ስፍራ ላይ ያለ ቡድን የሚገጥም በአዌይ ፎርም በሚቀጥለው ቀን ማንቸስተር ሲቲ ወደ አንፊልድ ይሄዳል። ስለዚህ ሲቲ ወደ አንፊልድ ከመሄዱ በፊት የነጥብ ልዩነት ወደ 9 ሊሰፋ ይችላል። 9 ሆኖ ነው ወደ ጨዋታው የሚሄደው። ቀድሞ የመጫወት አድቫንቴጅ አለው አርሰናል። ስለዚህ ያኛው ቡድን የግድ የመከተል ግዴታ ውስጥ እንዲገባ ያንን የነጥብ ልዩነት የማጥበብ እድል እንደሌለው የማጥበብ እድል አይኖረውም። አርሰናል ቀድሞ ካሸነፈ አይደለም ሊያደርግ የሚችለው የነጥብ ልዩነቱን በ6 የማቆየት እድል ብቻ አርብ በነበረበት ሁኔታ ሰኞ ለመድረስ ማለት ነው እንጂ ማጥበብ አትችልም። አርሰናል ቀድሞ ካሸነፈ ከተሸነፈ አርሰናል ኦኬ አቻ ከወጣ ልክ ነው። ግን ካሸነፈ ግን ያዛኛው ቡድን ፕሬሸር ላለመቅረት በሩጫ አገላለጽ ላለመደረብ የሚደረግ ነው የሚሆነው። እሱ ራሱ ተጨማሪ ቴንሽን ነው። ተጨማሪ ጨዋታው ራሱ ከሚፈጥረው የሲቲ ሊቨርፑል ጨዋታ ትልቅ ከመሆኑ ባሻገር አርሰናል የቤት ስራውን መስራት የሚችል ከሆነ ለማንቸስተር ሲቲ ትልቅ ኢሞሽናል ፈተና ነው፣ ትልቅ ሳይኮሎጂካል ፈተና ነው እና ሊቨርፑል ደግሞ ለራሱ ጣፈንታ ሲል ለቻምፒየንስ ሊግ ቦታ ሲል ይጫወታል። ከትላንት በስቲያ ተቸግረው ነበር የመጀመሪያ አጋማሽ ከሞላ ጎደል ግን 4 ጎል አስቆጥረዋል። ሊቨርፑል ከሲቲ ምንም ጥያቄ የለውም ሲቲ ከሚቀሩት ትልልቅ ጨዋታዎች መካከል አንደኛው ነው። በዚህ ሲዝንም እኔ እንደው እንደ ሞመንተም አለ አይደል አንድ ቡድን መቼ ነው ሞመንተም ላይ ያለ የምትዩት 5 6 7 8 ተከታታይ ጨዋታዎችን ማሸነፍ ሲችል ከአርሰናል በስተቀር ያንን ማድረግ የቻለ አንድ ቡድን ብቻ ቪላ ከአስቶን ቪላ በስተቀር ያንን ማድረግ የቻለ ቡድን የለም። ግን ቪላም እንዳልኩት የዋንጫ ቡድን አይመስልም። የሲዝንን በተመለከተ ግን እኔ በፐርሰፕሽንና በእውነት መሀል ልዩነት አለ። ሰሞኑን አርሰናል ጥሩ አልነበረም ማለት አንድ ነገር ነው። ከዛ ግን ምን አይነት ኤክስፔክቴሽን ነበር በሚዲያውን በኩል በአርሰናል ደጋፊዎችን በኩል ጭምር በቅርብ ጊዜ ባለ ትራውማ ምክንያት ሊሆን ይችላል እንዳነሳሁት ባመለጡ እድሎች፣ ባልተሟሉ ምኞቶች፣ እውነት ሆኖ ባልተጠናቀቀ የዋንጫ ህልም ምክንያት ያለ ኮሌክቲቭ ትራውማ አለ በአርሰናል ደጋፊዎች በኩል በተለይ እዛው ስቴዲየም ውስጥ ያሉ ሰዎች። ከዛ መሪ መሆን ፕሬሸር ነው ሁልጊዜ። እንደው ምን ይላሉ ተከታይ መሆን ይሻላል የሚሉ አሰልጣኞች አሉ። የምር አይመስለኝም መሪ መሆን የምትፈልጊው። ለነገሩ ግን ፕሬሸሩ በጣም ከባድ በሚሆንበት ጊዜ አንዳንድ ጊዜ ከሂቱ ራቅ ማለት ያስፈልጋል። ተከታይ መሆን ሳይሻል አይቀርም፣ ፕሬሸር ይቀንሳል ያን ጊዜ ይላሉ። አሁን በኃይለኛ ፕሬሸር አለ አርሰናል ላይ ምንም ጥያቄ የለው። ለዛ ነው አርቴታ በቀደም ከዛ የካይራት አልማቲ ጨዋታ በኋላ ኦኬ አውርቻቸዋለሁ ልጆቹ አሁን ባለንበት እድለኝነት ምክንያት ሁሉም በሚመኘው ቦታ ላይ በመገኘታችን ምክንያት ጀስት ኢንጆይ ያንን ኤክስፒሪየንስ ተውት መጨረሻ ላይ የምንሆንበትን ቦታ እና እኛ ያንን ለማድረግ ወስነን አሁን ያለንበት ቦታ በጣም የሚያስቀና ቦታ ነው። ስለዚህ ያንን ኢንጆይ ማድረግ አለብን። ኢቬንቹዋሊቲውን እያሰባችሁ መጨረሻ ላይ ዋንጫውን ብናጣውስ እያላችሁ ይሄ ፊር ኦፍ ፌለር የሚሉት ነገር አለ። የቬንገር የጆዜ ሞሪኞ ቬንገርን ስፔሻሊስት ኢን ፌለር የምትለው አገላለጽ የመጣችው ቬንገር መጀመሪያ ፊር ኦፍ ፌለር ብለው ስለነበር ቢገርመኝ ትዊስት ነው። ሚዲያ በፕሬስ ኮንፈረንስ እንዴት ማኒፑሌት እንደሚደረግ ያሳያል። ፕሬስ ኮንፈረንሱን አላዩትም ጆዜ ሞሪኞ እና አንድ ጋዜጠኛ ቬንገርን ምን አላቸው ከማኑኤል ፔሌግሪኒ በስተቀር ያው አርሰናልና ሲቲ ዋንጫ ተፎካካሪዎች ነበሩ በ2013-14 ከማኑኤል ፔሌግሪኒ በስተቀር የትኛውም ትልቅ አሰልጣኝ የዋንጫ ፉክክር ውስጥ አይደለንም እያለ ነው ለምን ይመስሎታል ተብሎ ተጠየቁ። ስለ ጆዜ ሞሪኞ አልተናገሩ፣ ስለ አንድ ስፔሲፊክ አሰልጣኝ አልተናገሩም። ያን ጊዜ እሳቸው ምን አሉ ግን ለምሳሌ የዋንጫ ፉክክር ውስጥ ነው ካልኩ እኔ እያልኩ ነውና አሁን አመቱ መጨረሻ ላይ ካላሳካሁት እተቻለሁ የሚል ፍርሃት ይኖራል። እሱ ፊር ኦፍ ፌለር ይባላል። ምናልባት እኔ የምጠረጥረው ፊር ኦፍ ፌለር ይሆናል እንጂ ለእኔ ሌሎቹ ትልልቅ ቡድኖች ሁሉ የዋንጫ ፉክክር ውስጥ ናቸው አሉ። ከዛ ጋዜጠኛው ምን ብሎ ትዊስት አደረጋት ጆዜ ሞሪኞን የቼልሲ አሰልጣኝ ለዋንጫ አንፎካከርም እያለ ያለው ይሉ ነበር ሞሪኞ ያን የመጡበት የመጀመሪያ ሲዝን ነው ለሁለተኛ የኃላፊነታቸው ጊዜ። ሞሪኞ እንደዛ እያለ ያለው ውድቀትን በመፍራቱ ምክንያት ነው ብሏል ቬንገር አላቸው። በእርግጠኝነት ጆዜ ሞሪኞ አላዩትም ፕሬስ ኮንፈረንስ። ያንን ኮንቴክስት ሚስ ሊያደርጉት አይችሉም። እንደኔ ግምት ኦፍ ኮርስ ቢዚ ናቸው፣ ስለዚህ ላያዩት ይችላሉ ፕሬስ ኮንፈረንስ። ግን ሙሉን አውዱን አልተረዱትም። ከዛ ሂዝ ስፔሻሊስት ኢን ፌለር በ10 አመት ዋንጫ አልወሰደም።
he's a specialist in failure ያቺ ፌመስ የጆዜ ሞሪኞ አገላለጽ መጣች እና ሞሪኞ ቬንገር በሚቀጥለው ፕሬስ ኮንፈረንስ ላይ ጋዜጠኞቹን የተቿቸው ሞሪኞን አይደለም ያን የተቹት ሞሪኞ እንደዛ ማለት ነበር አልነበር ሌላ ክርክር ነው ሰውየው ስፔሻሊስት ኢን ፌለር ናቸው ነው የሚለው ሌላ ክርክር የሎሪየስ ሽልማትን በተረከቡ ጊዜ ያኔ በደህና ቀልባቸው ላይ ሲሆኑ ከእግር ኳስ ታሪክ ከምን ጊዜም ታላላቁ አሰልጣኝ አንዱ ነው የሚል ቪዲዮ ሞንታጅ የላቁት ራሳቸው ናቸው ራሽናል አስተሳሰባቸው እሱ ነው ግን አርሰናል አሁን ፊር ኦፍ ፌለር ግን አለ ባይሳካስ እንደ በዚህ ውድድር ዘመን እንደገና የሚል ፌለር አለ እኔ ይሄኛው ሳምንት እሱን በጣም በትልቁ ዲፊውዝ ያደረገ ይመስለኛል እሱ ብቻ ሳይሆን የአርቴታ ባለፈው ከካራት አልማቲ በፊት የተሰጠው ፕሬስ ኮንፈረንስ ትልቅ ፕሬሸር ዲፊውዝ ያደረገ ይመስለኛል ደጋፊዎች ይህንን ጀርኒ ወዳችሁ የኛ መርከብ ላይ ልትሳፈሩ ከፈለጋችሁ ጥሩ ነው እኛ ግን እሱን ለማድረግ ወሰን we will enjoy every ride every step of the way በቃ ያን እንደሰትበታል መጨረሻ ላይ ብናጣውስ በሚል የፍርሃት ቆፈን ውስጥ አይደለም ያለ ነው ብሏል ሶ ኦፍ ኮርስ ቤስቱ ቡድን ነው ነጥብ ይጥላል ማንንም ቤስቱ ቡድን 114 ነጥብ የሰበሰበ ቡድን አይቻላልም እና ደግሞ ምንድነው ፕሪሚየር ሊግ ራሱን የሚሸጠው ማንንም ቡድን በየትኛውም ቤዳ በየትኛውም ጊዜ ማንንም ሊያሸንፍ ይችላል እሱ ነው አይደል የፕሪሚየር ሊግ ትልቁ እንትን ኮምፒቲቲቭ ነው የኛ ሊግ ነው እና በመሀል አንድ የፈለገ ጥሩ ቡድን ቢሆን 2-3 ጨዋታ ላይ ነጥብ በጣም ላይፈቀድለት ነው the most competitive ሊግ በሚባለው ሊግ ውስጥ መፈቀድ አለበት እንጂ በዩናይትድ እና በሊቨርፑል አይደለም ነጥብ የጣለው በቅርብ ጊዜ በኤምሬትስ በእነዚህ ቡድኖች ነው ነጥብ የጣለው መቀበል አለብሽ በዩናይትድ እና በሊቨርፑል ነጥብ ልትጥይ እንደምትችል ሊያስቆጭ ይችላል በቡድኖች ብቃት ደስተኛ ላትሆኚ ትችላለሽ ግን ብዙም ብሎ በፑሽ ኦቨር አይደለም ነጥብ የጣልሽው በወቅቱ የፕሪሚየር ሊግ ሻምፒዮንና ሞመንተም ላይ ባለ ሲቲን ማሸነፉ በመጣ ቡድን ነው ነጥብ የጣልሽው ለዛ ነው ነገሩን ዲፊውዝ ማድረግ ያስፈልግ የነበረው ግን ምን አይነት ስሜት አለ ያንዳንዱ ጨዋታ ሪፈረንደም አርቴታን በተመለከተ ሪፈረንደም እሱ እንደ ኮች ሪፈረንደም የሚመስል ህዝበ ውሳኔ የሚመስል ካሸነፈ ቤስት ነው ካላሸነፈ በቃ አይረባ በጣም ባይነሪ የሆነ ማለት በመሀል ምንም ማስታረቂያ የለም ባይነሪ የሆነ አስተያየት አለ እና የሊድሱ ጨዋታ ምን ነገረን ግን የሊድሱ ጨዋታ ጥሩ መጫወታቸው ሊድስ ሁለተኛ አጋማሽ ከተጀመረ በኋላ ከነበረው የአርሰናል የተከላካይ መስመር እንብዛም ካልፈተነ ጌሙ በሙሉ ሲያልቅ አንድ ኦን ታርጌት ነው በቃ ርቀት ስፔኩሌቲቭ የሆነ አንድ ኦን ታርጌት ነው የነበራቸው ግን እዛ ጨዋታ ላይ ምን አሳየው ለምሳሌ አምበል ነው ማርቲን ኦዴጋርድ የሆነ ጊዜ ያለ ኦዴጋርድ አርሰናል ለማሰብ የሚቸግርበት ጊዜ እንደነበር አስታውሳለሁ ኦዴጋርድ ቤንች ነበር ከትላንት ወዲያ አልጀመረም ጨዋታው ተቀይሮ ነው የገባው ከጨዋታው በፊት ደግሞ ቡካዮ ሳካ ያማማቀ ተጎዳ አሁን እነዚህ ሁለት ተጫዋቾች በአርቴታ ያሰልጣኝነት ዘመን አንደኛና ሁለተኛ ተጫዋቾች ጥቀሺ ብትባይ ሁለቱም ቶፕ 3 ውስጥ የሚኖሩ ናቸው ምንም ጥያቄ የለው ያለፈውን 5-6 አመት ያሰልጣኝነት ዘመኑን አይተሽ በዚህ ዘመን ውስጥ የአርሰናል ምርጥ ተጫዋቾች እነማን ነበሩ ተብለሽ ብትጠይቂ ያለ ምንም ጥያቄ ሳካን እና ኦዴጋርድን ታስገቢያለሽ ያን ያህል ቁልፍ ናቸው እነዚህ ተጫዋቾች ወይም ቁልፍ ነበሩ ለረጅም ጊዜ አልተሰለፉም ሁለቱ አንደኛው ጨራሽ አልነበረም ጨዋታው ላይ አንደኛው አልጀመረም ጨዋታው ልዩነት አላመጣም የሁለቱ ተጫዋቾች አለመጀመር ልዩነት አላመጣም ምክንያቱም በኦዴጋርድ ቦታ የሚሰለፈው ካይ ሃቨርትዝ በሳካ ቦታ የተጫወተው ኖኒ ማድዌኬ ነው የጀርመንና የእንግሊዝ ብሔራዊ ቡድን ተጫዋቾች ናቸው እሱ ብቻ አይደለም የብራዚል ብሔራዊ ቡድን ተጫዋቾች ጋብሪኤል ጄሱስና ጋብሪኤል ማርቲኔሊ ሌላ የእንግሊዝ ብሔራዊ ቡድን ተጫዋች ኤቤሪቼዜ ከቤንች ተነስተው ተጫውተዋል ከዛ ጨዋታው ሲያልቅ ዳንኤል ፋርከ የሊድሱ አሰልጣኝ እኔ አንድ የተጋጣሚ ቡድን አሰልጣኝ ስለ ገጠመው ቡድን እንደዛ ኤፊዩዚቭ ሆኖ ሲናገር ሰምቼ አላውቅም Yes, it's one of the toughest tasks that you can have. So I have to give Mikel lots of praise because he has developed Arsenal into probably the most consistent side if you judge the last 3 years in Europe, given where they have finished also in the best league in the world and also so far. Yes, Champions League level, they had 8 games. They've won all 8 games. They won more or less the table on this level. They are the league leaders in the best position also to win the title. So for that, it's the toughest task that we can have.
ዳንኤል ፋርከ ከጨዋታው በፊትም። ግን እኔ አሁን ሰበብ ላቀርብ አይደለም ሊድ ስለዚህ ነው የተሸነፈው ልል አይደለም አርሰናልን መጠቅሰው አሉና ግን ለሞከርናቸው ነገሮች በሙሉ መልስ ነበራቸው። their quality against the ball was the top level አሉና በቻምፒየንስ ሊግ አይታችኋል አርሰናል ያለበትን ቦታ፣ በፕሪሚየር ሊግ አይታችኋል አርሰናል ያለበት ቦታ፣ ግን ባለፉት አመታት ሳይታችኋል ቡድኑ ያለበትን ሁኔታ ብለው በኮንሲስተንሲ እንደውም ባለፈው 4 አመት የፕሪሚየር ሊግ ምርጡ ቡድን አርሰናል ነው አሉ። በወጥነቱ ምክንያቱም አንዳንድ ቡድኖች ሻምፒዮን ይሆኑና በሚቀጥለው ሲዝን ዲክላይን ያደርጋሉ። ኦፍ ኮርስ ሻምፒዮን ናቸው፣ ለሻምፒዮንነቱ የምትሰጫቸው ዋጋ አለ። ግን በወጥነት እዛ ቦታ ላይ የቆየ ቡድን ግን አርሰናል ነው። ሶ በኮንሲስተንሲ ከሆነ እንደውም ያለፈው 4 አመት የፕሪሚየር ሊግ ምርጥ ቡድን አርሰናል ነው አሉ። ይህንን ነጥብ ደግሞ አርቴታ አንስቶታል ከዚህ በፊት። አይን ተጫዋቾቹ እንዲያምኑት ስለፈለገ ጥሩ እንደሆኑ እንዲያምኑለት ስለፈለገ ስለማያምናቸው እነሱ ስለማያምኑት ሳይሆን ግን አንዳንዴ አንድ የቬንገር አባባል አለች መሰል ለአንድ ሰው ለሚስቱ ቁንጅናዋን ካልነገራት ውበቷን የምትረሳበት ጊዜ አለ። ያንን ቫሊዴሽን ትፈልጋለች። በተለይ በጣም ከምትወደው ሰው ውብ መባል ትፈልጋለች። የእግር ኳስ ቡድንም ልክ እንደዛ ነው። ስለዚህ አንዳንድ ጊዜ ለተጫዋቾቻችን እንደዛ እንላለን አሉ። የሆነ ጨዋታ ሲሸነፉ ጥሩነታቸውን ይጠራጠሩታል። ያ ሰልፍ ዳውት ይፈጠራል። ስለዚህ ልክ እንደ ውብ ሴት ማለት ነው የእግር ኳስ ቡድን ይላሉ። አርቴታ እንደዛ ሊያደርግ የሞከረ መሰለኝ። ምን አለ ባለፉት 3 ሲዝኖች አላምና ብዙ አነጋግሯል ነገሩ። አይ ቲንክ ለሚዲያው ግን አልመሰለኝም ያንን መልእክት ያስተላልፋል። ለተጫዋቾቹ ፕሬስ ኮንፈረንስ ሜሴጅ የምታስተላልፊበት ለጋዜጠኞቹ ብቻ አይደለም የሚናገሩ አሰልጣኝ እዛ ቦታ ላይ ሲገኝ ለዋይድ ለሰፊው ኦዲየንስም ነው፣ ለደጋፊዎቹም ለተጫዋቾቹም ነው መልእክት የሚያስተላልፈው። እና ባለፉት 3 አመታት ቢያንስ 2 ጊዜ ፕሪሚየር ሊግ ይገባን ነበር አለ። ቢያንስ 2 ጊዜ ፕሪሚየር ሊግ ይገባን ነበር እና ከአርሰናል ውጭ ያሉ ሰዎች በሙሉ ሳቁበት። ምክንያቱም ባለፉት 3 ሲዝኖች የኛን ያህል ብዙ ነጥብ የሰበሰበ ቡድን የለም። አሁን ለምን የተሳቀው አሸናፊን የምትወስኝበት አንድ ዴፊኒሽን አለ። ዲፋይንድ በሆነ ጊዜ ውስጥ የበለጠውን ነጥብ ያገኘው ቡድን ሻምፒዮን የሚሆን። ይህንን አያውቅም እንዴ አሰልጣኝ? ታሪክ ለመስራት ዲፋይንድ በሆነ ጊዜ ሲዝን የምንለው መለኪያ አለ። ሲዝን ይባላል። ከኦገስት እስከ ግንቦት፣ ከነሐሴ እስከ ግንቦት ባለው ጊዜ ወጥ የሆነ የበለጠው ነጥብ ያገኘው ቡድን እንጂ በ3 አመት ጊዜ ውስጥ ብዙ ነጥብ የሰበሰበው ቡድን አይደለም ሻምፒዮን የሚሆነው። እንዴት ይላል? ይህንን አስታውሳለሁ ያኔ የነበረውን መዘባበቻነት። አይ ቲንክ መልእክቱ ግን ለነሱ ነው። የአርቴታ ብዙ አንዴ ላይት በልብ፣ አንዴ ትልቅ ሜጋፎን፣ አንዴ ምን ይጠቀማል ተጫዋቾች ሞቲቬት ለማድረግ ምን። ግን ያኔ ያለበት ምክንያት ጥሩ ናችሁ በጣም ማንም ሚዲያው ምንም ቢል ደጋፊ የሆነ ስሜት ቢሰማው ጥሩነታችሁን እንዳትጠራጠሩት የሚል መልእክት ይመስለኛል። ጥሩ የሆናችሁት በዚህኛው ሲዝን ብቻ አይደለም፣ ለ3 ለ4 አመት በጣም ጥሩ ቡድን ናችሁ። እንዲያውም ይገባችሁ ነበር ዋንጫ። እናንተ በሲዝን ዲፋይን እንደሚደረግ ጠፍቶት አይመስለኝም። ጥሩ ቡድን እንደሆኑ ያውቃል፣ ጥሩ ተጫዋቾች እንደሆኑ ያውቃል፣ ስብስቡ ጥሩ እንደሆነ የራሱንም የስራ ጥራት ያውቀዋል፣ ኦርጋናይዜሽኑን የኮቺንጉን ጥራት ያውቀዋል። ግን አንዳንድ ጊዜ ሰልፍ ዳውት ክሪፕ ያደርጋል። አሁን ሰሞኑ እንደዛ ነው የነበረው። ይሄኛው ሳምንት የተፈጠሩት ውጤቶች ግን ትንሽ እስትንፋስ ያቺን ብታስፈልግ ኢረር ኦፍ ማርጂን። አሁን ባርሴሎና ለምሳሌ በላሊጋ በ1 ነጥብ ነው የሚመራው። ሶ የባርሴሎና ኢረር ኦፍ ማርጂን በጣም ጠባብ ነው። አንድ ጨዋታ መሳሳታት ሲል፣ ምክንያቱም አንድ ጨዋታ የመሪ ለውጥ ያመጣል። ሲዝኑ ረጅም ነው፣ ስለዚህ ብዙ ጥፋቶች ይኖሩታል ምናምን። ግን 6 ነጥብ ሲሆን የሚደረስበት ርቀት ነው፣ የማይደረስበት ርቀት አይደለም። 6 ነጥብ ግን የበለጠ ኢረር ኦፍ ማርጂን አለ። በአንድ ሳምንት በ2 ሳምንት ምናምን በ2 ሽንፈት ምናምን ላይቀየር ይችላል ነገሩ። ያኛው ቡድን ኮንሲስተንት ነው ሁሉ ነው። አሁን ሲቲ ለምሳሌ ከትላንትና አቻ በኋላ በዚህ ሲዝን ሊያስመዘግብ የሚችለው ማክሲመሙ ነጥብ 89 ነጥብ 14ቱንም ጨዋታ ቢያሸንፍ ሲቲ አሁን ምንም አይነት ማርጂን ኦፍ ኢረር የለው ምንም አይነት። ከዚህ በኋላ አንድ አቻ ኦፕታ ምንድነው 9% ነው 8% ነው ሲል ነበር የሲቲን ዋንጫ የማሸነፍ የዚህ ሲዝን ተስፋ ወደ 5 ምናምን ያወርደዋል ያንን የዋንጫ ማሸነፍ ፕሮባቢሊቲ። ስለዚህ ያንዳንዱ ጨዋታ ቴንሽን አለው። ግን አርሰናል አሁን ትንሽ በፈር ሲሰፋ የ2 ነጥብ ልዩነት ሲሆን
አፎርድ ያደርጋል 2 ጨዋታ 3 ጨዋታ አቻ መውጣት አለበት ማለት አይደለም። ያኛው ቡድን ኮንሲስተንት ሆኖ እያንዳንዷን ጨዋታ እያሸነፈ ማለት ነው። ያን ያህል ወጥ ሲዝን ያሳለፈው። እዚህ ላይ መገንዘብ የሚያስፈልገው ሳካ በቀደም አልነበረም፣ ኦዴጋርድ በቀደመ ጨዋታውን አልጀመረም። ግን ሁለቱን ጨምሮ ሳሊባ፣ ጋብርኤል ሁለቱ የመሀል ተከላካዮች፣ ትሮሳር የቡድኑ ከፍታ የጎል ኮንትሪቢዩሽን ያለው ተጫዋች ደረሰበት መሰለኝ ዮኬሬስ በቀደም ግን 13 የጎል ኮንትሪቢዩሽን ያለው ተጫዋች፣ ኤዜ 25% በሚሆኑት የአርሰናል ጨዋታዎች ላይ አልጀመሩም በዚህ ሲዝን። እስከ ቀደሙ ጨዋታ ድረስ ጨዋታ ጭራሽ ያልጀመሩ ተጫዋቾች ነበሩ። ለምሳሌ ማይልስ ሉዊስ ስኬሊ፣ አሁን በውሰት ሄደው ኤታን ዋኔሪ፣ የባለፈውን የዩናይትድ ጨዋታ እስኪጀምር ድረስ ጋቢ ጄሱስ፣ የሊድሱን ጨዋታ እስኪጀምር ድረስ ካይ ሃቨርትዝ፣ እስካሁን ድረስ ኖጋርድ እና ማክስ ዳውማን ጨዋታ አልጀመሩ። አንድም ጨዋታ ያልጀመሩ ናቸው። እነዚህ ደግሞ አንዳንዶቹ ሰሞኑን በተደረጉ ጨዋታዎች አንዳንድ ጨዋታ የጀመሩ ናቸው። ጥልቀቱ በጣም አስተማማኝ ነው፣ በጣም አስተማማኝ ነው። በቅርብ ጊዜ ድክመት አለበት ቡድኑ፣ ግን ይሄ ቡድን ያለምንም ጥያቄ ከውድድር ዘመን መጀመር ጀምሮ የዋንጫ ቡድን ሲመስል ቆይቷል። በመሀል ዳውት ነበር፣ ግን የዋንጫ ቡድን ይመስል ነበር። የዋንጫ ቡድን ዋናው ማርክ ኮንሲስተንት 38 ጨዋታ ወጥ መሆን፣ ይሄ ኮንሲስተንሲ ያለው እሱ ቤዚክ ነገር ነው። ሌሎቹ ብዙ ጊዜ ያነሳናቸው ጥንካሬዎች አሉ፣ ግን ኮንሲስተንት ባለፈው 2 ወር አንድ ጨዋታ ነው የተሸነፈው። ለምሳሌ ባለፈው 2 ወር በዩናይትድ ነው የተሸነፈው አርሰናል። ኦኬ እዛም እዚህ ማቻ ነበር። በ2 ወር አንድ ጌም ነው የተሸነፈው። ረጅም ጊዜ ነው 2 ወር፣ 4 ውድድር ነው የተወዳደረ ያለው ይሄ ቡድን። ከዛ ደግሞ ያው እንግዲህ ነገ ቼልሲን ካሸነፈ ደግሞ ከፕሪሚየር ሊግ ውጪ ሌላ ዋንጫ ማሸነፍ የሚችልበትን እድል ያሰፋል። እኔ አሁን ባለው ሁኔታ 3-4 ጌም እየቀረው የፕሪሚየር ሊግ ሻምፒዮን ቢሆን አርሰናል ሲዝኑ ሲያልቅ አይገርመኝም። ፍጹም ዶሚናንት ነው። ከዛ ያው ሰሞኑን ትሰሚያለሽ እነ ስኮልስም የቡድን ዋንጫ ከወሰደ በቅርብ ጊዜ በሌሎቹ ቡድኖች ድክመት ምክንያት የዋንጫ የወሰደ ቡድን ሆኖ ይታወሳል። አምና ነበር እንዲሁ ዋንጫ ፍክክር ሊቨርፑልን በሌሎቹ ድክመት ነው ዋንጫ የወሰደው እንላለን። እንዲሁ ለዲስከሽን ቲ ይሆናል። በዛ ምክንያት የሊቨርፑልን የዋንጫ ተስፋ ዴንት ታደርጋለህ። እንደዛ ነው እኮ የሚሆነው። እስከ መጨረሻው ድረስ ዋንጫ የሚፎካከሩበት ሲዝን በጣም ትንሽ ነው የሚሆነው። ሌስተር ዋንጫ ሲወስድ ቼልሲ 10ኛ ነበር። ሌስተር ዋንጫ ሲወስድ ማንቸስተር ዩናይትድ 6ኛ ነበር። ሌስተር ዋንጫ ሲወስድ ሊቨርፑል ሜቢ 8ኛ ምናምን ነበር። ያ ግን ሌስተር ዋንጫ ሲወስድ ወደ ኋላ ተመልሰን ሌሎቹ ሁሉ ስለፈረሱ ነው እንላለን እንዴ? ለሌስተር ነው ክሬዲት የምትሰጪው ደሞስ ኮንሲስተንት ቡድን ስለሆነ እና በዛ ምክንያት ይሄ ሳምንት በጣም ትልቅ ሳምንት ነው። የሚቀጥለው ሳምንትም ይሄንኑ ፓተርን ሊከተል ይችላል። የሊቨርፑል እና የሲቲ ጨዋታ የበለጠ ከባድ ስለሚመስል ቢያንስ በወረቀት ደረጃ አርሰናል ከሰንደርላንድ ጋር በሜዳው ስለሆነ የሚጫወተው፣ ስለዚህ ለአርሰናል ማለት የፈለግኩት ትልቅ ሳምንት ነው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይሁንላችሁ። ስለ ብርሃን ስኩል ፔይ ሰምተው ይሆን? ብርሃን ስኩል ፔይ በብርሃን ባንክ የቀረበ ለተማሪዎች ለወላጆችና ለትምህርት ቤቶች ጊዜ ቆጣቢ የሆነ የኤሌክትሮኒክ ክፍያ ስርዓት ነው። ወላጆች በብርሃን ስኩል ፔይ የልጆቻቸውን የትምህርት ቤት መለያ ኮድ በመያዝ ክፍያ መክፈል፣ የክፍያ ማረጋገጫ ማግኘት፣ የክፍያ ሪፖርቶችንና ተያያዥ መረጃዎችን ባሉበት ቦታ ሆነው በሞባይል ስልካቸው ማግኘት ይችላሉ። ብርሃን ስኩል ፔይ ለትምህርት ቤቶች ክፍያን ከማቀላጠፉም በላይ ሙሉ የተማሪዎችን መረጃ ስለሚይዝ ጥቅሙ የጎላ ነው። ክፍያ ሲከፈል በቀጥታ መከታተል፣ ማዕከላዊ የሆነ የክፍያ መቆጣጠሪያ እንዲሁም የተለያዩ የክፍያ ሪፖርቶችን ማግኘት ከብዙ የብርሃን ስኩል ፔይ ጥቅሞች ጥቂቶቹ ናቸው። የብርሃን ባንክን ስኩል ፔይ በመጠቀም ጊዜውን ይቆጥቡ፣ ክፍያውን ያቀላጥፉ፣ የተሟላ መረጃን ያገኙ። ለበለጠ መረጃ በአቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።